አማኞች ወይም ምዕመናን እግዚአብሔርን የሚያመልኩበት የተለየ ቦታ። ሰሎሞን ተንበርክኮ በሕዝቡ ፊት እግዚአብሔርን ጠየቀ። በዚህ ቤተ መቅደስ መጥቶ የተማጸነኝ የጸለየውን ሁሉ ዓይኖቼም ወደ እርሱ ጆሮዎቼም ወደ እርሱ ናቸው ብሎ በተናገረው መሰረት የዓለም ሕዝብ ሁሉ በተለይ አይሁዳውያን ወደ ቤተ መቅደሱ እየሄዱ እግዚአብሔርን ያመልኩት ነበር። 64 ተጠናቀቀ። በ70 ዓመተ ምህረት የሮም ንጉስ የጦር መሪ ጀነራል ቲቶ ወይም ጥጦስ የሚባለው አፈረሰው ማለት ነው። የቤተ ክርስቲያን ምሳሌ የመንግስት ሰማይ ምሳሌ ተብሎ ተተርጉሟል። እዚህ ሁሉ ቤተ መቅደስ ፍጻሜው ግን በክርስትና ሃይማኖት ቤተ ክርስቲያን ነች። ቤተ መቅደስ ውስጥ መስዋዕት ይሰዋል፣ ምኩራብ ውስጥ መስዋዕት አይሰዋም። አሁኑ በአዲስ ኪዳን ቤተ መቅደስ ግን የክርስቶስ ስጋ ይፈተታል፣ ደሙ ይቀዳል፣ ምዕመናን ይከብራሉ። ስለዚህ በቤተ መቅደሱ በዚህ ሳምንት መማር ያለብን መደረግ የሌለባቸው ነገሮች አሉ። ጌታችን የነገረን ምስራ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ይትባረክ እግዚአብሔር አምላክ አበዊነ ቅዱሳን የአባቶቻችን የቅዱሳን አምላክ እግዚአብሔር ስሙ የተመሰገነ ይሁንና ውድ ኦርቶዶክሳውያን በሀገር ውስጥም ከሀገር ውጭም ያላችሁ በጌታችን በመድኃኒታችን በኢየሱስ ክርስቶስ ሰላም እንደምን ካረማችሁ፣ እንደምን ሰነበታችሁ። ያለንበት ወቅት የዐቢይ ጾም ወቅት ነው። ዛሬ ደግሞ የሶስተኛው ሳምንት በተለይ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ዐቢይ ጾምን በየሳምንቱ እየከፋፈልን የመጀመሪያውን ዘወረደ ብለን ነበረ። ሁለተኛው ቅድስት፣ ሶስተኛው ምኩራብ ላይ ደርሰናል። ከኔ ጋር የምናየው ምኩራብ የሚባለው የዐቢይ ጾም ክፍል ምንን ያመለክታል የሚለውን እናያለን ማለት ነው። ከዚህ አስቀድሜ በመጽሐፍ ቅዱስና በአባቶቻችን አስተምህሮ አማኞች ወይም ምዕመናን እግዚአብሔርን የሚያመልኩበት የተለየ ቦታ፣ የስፍራ የተለየ ጊዜ አላቸው። እግዚአብሔር መንፈስ ነው፣ እግዚአብሔር እውነት ነው። ዮሐንስ ወንጌላዊ እንደነገረን በእውነትና በመንፈስ ይሰግዱለታል የተባለ እግዚአብሔር የተለየ መቅደስ፣ የተለየ ምኩራብ የእርሱም ይገለጽበት በሕዝቡ መካከል እንዳለ የሚያሳይበት ወይም ሕዝቡ የሚረዳበት ቤተ መቅደስ ወይም ምኩራብ ያስፈልገው ነበርና ያንን እርሱ ፈቅዶ ምዕመናን እንዴት እግዚአብሔርን ያመልኩት እንደነበረ መጽሐፍ ቅዱስ ይነግረናል። ይሄንን ከፋፍለን እናያለን። በመጀመሪያ ቅድመ ሙሴ፣ ከሙሴ በፊት የነበሩ አባቶቻችን እግዚአብሔርን ያመልኩት የነበረው በመሰዊያ ወይም አልታር ይሉታል። ለምሳሌ እነ አቤል፣ እነ ኢዮብ እና አዳምን ጨምሮ እግዚአብሔርን መሰዊያ እያዘጋጁ ያከብሩት፣ ያመልኩት፣ ይሰግዱለት ነበር። ለምሳሌ እግዚአብሔርን ከሙሴ በፊት የነበሩት ቅዱሳን አባቶቻችን አንዳንዶች በቤተሰብ ማለት የአንድ ቤተሰብ አባል ውስጥ አባት እንደ ካህን ሆኖ ለልጆቹ መስዋዕት ያድርግ ነበረ። በኢዮብ መጽሐፍ ይህንን እናያለን። በኋላ ግን በስርዓትና በመዋቅር እግዚአብሔር እስራኤላውያንን ከግብጽ ባወጣቸው ጊዜ ወደ ደብረ ሲና ሙሴን ጠርቶ ቀዳሚሃ ለጽዮን ሰማይ ሳረር ወበዳግም አርአዮ ለሙሴ በከመ ይገብር ግብራ ለደብተራ ይላል ቅዱስ ያሬድ። በሰማይ እግዚአብሔር የሚመሰገንበት ድንኳን ወይም ደብተራ አሳይቶ በዚያ አምሳል እና አርአያ ሙሴ እንዲሰራ አዝዞት ነበረ። ያም ደብተራ ኦሪት ወይም የሙሴ ድንኳን ማለት ነው። ስለ ቅርጿ፣ ስለ ምሳሌዋ፣ ስለ ክፍሎቿ፣ ስለ መንፈሳዊ ትርጓሜዎቿ አሳይቶት ነበረ። በዚህም ሙሴ በታዘዘው መሰረት በምድር ላይ ጥበበኞቹ ተመርጠው
በሶስት ክፍል አድርገው በዚያ ላይ ደመናና እሳት የማይለይባት የእግዚአብሔር ክብር የሚገለጥባት ደብተራ የምትባል ሶስት ክፍል ያላት ተሰርታ ነበር። የውስጠኛው ክፍል ቅድስተ ቅዱሳን ይባላል። የሁለተኛው ክፍል ቅድስት ይባላል። የሶስተኛው ክፍል ደግሞ አጸድ ወይም የመሰዊያ አደባባይ ይባል ነበር። በዚህም ክፍል ላይ በውጨኛው ክፍል ሊቀ ካህኑ ኃጢአተኛ የሆነ ሰው የሚያመጣውን መስዋዕት ካህናት የሚያመጡት መስዋዕት አወራርደው ስለ ኃጢአታቸውና ስለ በደላቸው ማስተስሪያ ይሆን ዘንድ ያቀርቡበታል መሰዊያው ላይ። በቅድስቱ ክፍል ወይም በሁለተኛው ክፍል ግን ካህናቱ የሚያገለግሉበት ሆኖ ዕጣን፣ መብራት እና የገጹ ህብስት ወይም በእስራኤላውያን የነገድ ቁጥር 12 በየዕለቱ 12 ህብስት ያዘጋጁበት ነበር። በሶስተኛው ክፍል እንደሚታወቀው ሊቀ ካህኑ በዓመት አንድ ጊዜ ብቻ በመግባት ስለ ህዝቡ ኃጢአት ደም ይዞ በመግባት ያስተሰርይ ነበር። እንዲህ የሆነ ከሙሴ እስከ ሰሎሞን ጊዜ ቀጠለ ማለት ነው። በኋላ ዳዊት አንድ ይመኘው የነበረ ነገር ነበረ። ይኸውም የቃል ኪዳኑ ታቦት በድንኳን እንዲኖር አልፈቀደም። የተለየ ክብር ባለው ቤት ተሰርቶለት እዚያ ካህናቱ እንዲያገለግሉ፣ መዘምራኑ እንዲዘምሩ፣ መስዋዕት እንዲቀርብ ፈልጎ ነበር። በዚህም ምክንያት ዳዊት ተመኘ። ግን እግዚአብሔር ዳዊት ቤተ መቅደሱን እንዲሰራለት አልፈቀደለትም። ከወገብህ ወይም ከአብራክህ የሚከፈል ልጅህ ይሰራልሃል ብሎት ስለነበረ ሰሎሞን የሚባል ገናና ንጉስ ተነሳና ዳዊት ምኞት ብቻ ሳይሆን ልጁ የሚሰራበትን ቤተ መቅደስ የሚሰራበትን ነዋያት አዘጋጅቶለት ነው የቆየው። ሰሎሞን ተነሳ። በኋላ ልዩ የሆነ ቤተ መቅደስ ሰራ ማለት ነው። ይህ ቤተ መቅደስ ቅርጹ ከሞላ ጎደል የደብተራ ኦሪትን ይመስላል። ልዩነቱ የተፈጠረው አንደኛ ግዙፍ ነው፣ የተዋበ ነው። ሌላው ለዓለም አማኞች ሁሉ በተለይ ለአይሁዳውያን የእምነት ማዕከል ሆኖ ያገለግል ነበረ ማለት ነው። ስለዚህ 7 ዓመት ከ6 ወር ፈጀበት። ከዚህ በኋላ ሰሎሞን ተንበርክኮ በሕዝቡ ፊት እግዚአብሔርን ጠየቀ። በዚህ ቤተ መቅደስ መጥቶ የተማጸነኝ የጸለየውን ሁሉ ዓይኖቼም ወደ እርሱ ጆሮዎቼም ወደ እርሱ ናቸው ብሎ በተናገረው መሰረት የዓለም ሕዝብ ሁሉ በተለይ አይሁዳውያን ወደ ቤተ መቅደሱ እየሄዱ እግዚአብሔርን ያመልኩት ነበር። በኋላ ግን ከጊዜያት በኋላ ይህ ቤተ መቅደስ በባቢሎናውያን ወይም በናቡከደነጾር ንጉስ አማካኝነት በቅድመ ልደተ ክርስቶስ ማለት ነው በ586 ይህ ቤተ መቅደስ ፈረሰ። ከሰባ ዘመን በኋላ ማለትም እስራኤላውያን ቤተ መቅደሱ ፈረሰባቸው። እስራኤል ከተማዋ ኢየሩሳሌም እንደ ከተማ አፈረሷት። አጥሯንና ቅጥሯን ሁሉ አፈረሱ። ከዚህ በኋላ በባቢሎን ለ70 ዘመን ያክል ቆዩ። በኋላ እግዚአብሔር የሚመሰገንበት ቦታ የመረጠና የፈቀደ ስለሆነ እስራኤላውያን ለ70 ዘመን ሲኖሩ ቂሮስ የሚባለው የፋርስ ንጉስ ፈቀደላቸውና ወደ ሀገራቸው በዘሩባቤል በመስፍኑ በዘሩባቤል መሪነት ወደ እስራኤል ተመለሱ ማለት ነው። እንግዲህ ሁለተኛው የሰሎሞን ቤተ መቅደስ ነበረ። ያ ፈርሷል። ሲመለስ የታየው ዘሩባቤልና ካህኑ ኢያሱ የሚባል ካህን ነው። ሲመለሱ ቤተ መቅደሱን ሊሰሩ ፈለጉ፣ ፈቀዱ። ነገር ግን በተለይ እዛ አካባቢ የነበሩ ሌሎች ከእስራኤል ዘር በተለይ ሳምራውያን ቤተ መቅደሱ እንዲሰራ አልፈቀዱም፣ እንቅፋት ሆኑ እና ዘገየ፣ ሳይሰራ ቀረ። በኋላ በነብዩ ዘካርያስ እና በነብዩ ሐጌ አነቃቂነትና መሪነት ቤተ መቅደሱን እንደገና ሰሩት ማለት ነው። ከሰሩት በኋላ ሽማግሌዎቹ ይላል በእዝራ መጽሐፍ ላይ
የሰሎሞንን ቤተ መቅደስ ውበትና ግዝፈት ያውቁ የነበሩ ሽማግሌዎች ስለ ቤተ መቅደሱ አለቀሱ። የተሰራው ቤተ መቅደስ ከሰሎሞን ቤተ መቅደስ ያንስ ነበረ። ነገር ግን ነቢያት ታላቅ ነው፣ ይህ ቤተ መቅደስ ታላቅ ነው ብለው ስለ ታላቅነቱ ደግሞ ተናግረዋል። በመጠን ሲታይ ከሰሎሞን ቤተ መቅደስ ያንሳል። ነገር ግን ታላቅ ነው ያሰኘው ደግሞ በዚህ ዘሩባቤል በሰራው ቤተ መቅደስ በኋላ ደግሞ ሄሮድስ በአደሰው ቤተ መቅደስ ሊቀ ካህኑ ኢየሱስ ክርስቶስ የሚገኝበት ስለሆነ ነቢያት ስለዚህ ስለ ዘሩባቤል ቤተ መቅደስ ታላቅነት ተናግረዋል ማለት ነው። በኋላ ዘሩባቤል ያስጀመረውን እነ ዘካርያስ እና እነ ሐጌ ያስፈጸሙትን ቤተ መቅደስ ታላቁ ሄሮድስ በተለይ ከእስራኤላውያን ከአይሁዳውያን ላይ ቅቡልነትን ለማግኘት ቤተ መቅደሱን በሁለት እጥፍ በማስፋት ሊሰራው ፈለና ሊያድሰው ፈለገ። በጣም ታላቅና ገናና እንዲሁም ዮሴፍ ወልደ ኮሪዮን እንደተናገረው ነጭ በረዶ ሆኖ ይታይ ነበር ይላል። በኋላም በማቴዎስ ወንጌል ጌታችን መድኃኒታችን ኢየሱስ ክርስቶስን ደቀ መዛሙርቱ ስለዚያ ቤተ መቅደስ ውበት ነግረውት ነበረ። እርሱ ግን መልሶ እንደሚፈርስ ይነግራቸዋልና በዚህ ቤተ መቅደስ ላይ ሄሮድስ ለብዙ ዘመን በተለይ ሌሎችም እንደተናገሩት ጌታችንን ኢየሱስ ክርስቶስን ደቀ መዛሙርቱ ሲናገሩት ከ46 ዓመት ጀምሮ ብለው ነው የገለጹት ይሄን ሄሮድስ ያሳነጸውን ቤተ መቅደስ። ነገር ግን የታሪክ ጸሐፊዎች እንደነገሩን ይህ ቤተ መቅደስ ከ80 ዓመት በላይ ፈጅቷል። በ64 ዓመተ ምህረት ነው ይህ ቤተ መቅደስ ተሰርቶ የተጠናቀቀው ማለት ነው። በቤተ መቅደስ ታሪክ በ64 ተጠናቀቀ። በ70 ዓመተ ምህረት የሮም ንጉስ የጦር መሪ ጀነራል ቲቶ ወይም ጥጦስ የሚባለው አፈረሰው ማለት ነው። ሌላው ይሄ ሁለተኛው ቤተ መቅደስ ነው የሚባለው። ምክንያቱም የመጀመሪያው የሰሎሞን ቤተ መቅደስ ነው፣ ሁለተኛው የዘሩባቤል ነው፣ ሄሮድስ አደሰው። ሶስተኛው ቤተ መቅደስ ተብሎ የሚጠራው አሁን እስራኤላውያን ሌላ ቤተ መቅደስ እንሰራለን ሶስተኛውን ቤተ መቅደስ ብለው በዝግጅት ላይ ናቸው። የቤተ መቅደስ ተቋም የሚባል ድርጅት አላቸው እና በዛ መልኩ ይሰራሉ ተብሎ ይታሰባል። አይሁዳውያን እንደሚታወቀው አሁን የተለያየ ክፍል አላቸው። ልክ የኛን ምንድነው ኦርቶዶክስ አይሁዳዊ የሚባሉ አሉ። ኦርቶዶክስ አይሁዳዊ እና ደግሞ ሁለተኛ አክራሪ አይሁዳውያን የሚባሉ ክፍሎች አሉ። ሶስተኞቹ አይሁዳውያን የሚባሉት ደግሞ ነፃ ወይም ሊበራል ጂውስ ይባላሉ እና እነዚህም አሁን እንሰራዋለን ብለው ስለሚያስቡት ቤተ መቅደስ ሶስት አይነት አመለካከት አላቸው። ኦርቶዶክስ አይሁዳውያን የሚባሉት ቤተ መቅደሱን መሲሁ ሲመጣ የሚጠብቁት መሲህ አላቸው። እርሱ ሲመጣ በተአምራት ይሰራል ብለው ያምናሉ ኦርቶዶክስ የሚባሉት። አክራሪ አይሁዳውያን የሚባሉት ግን እኛ ሰርተነው እንጠብቃለን፣ መሲሁ የሚመጣው መሲህ ይገባበታል ብለው ነው የሚያምኑ። ሶስተኞቹ ደግሞ ሶስተኛ ያልኳችሁ ሊበራል የሚባሉት ሊበራል ወይም ነፃ ለዘብተኛ አይሁዳዊ የሚባሉት ይህ ነገር ከፖለቲካ እና ከኢኮኖሚ ከሃይማኖት አንፃር ለእስራኤል ሰላምና መረጋጋት ስለማያሰጥ አያስፈልግም ብለው የሚያምኑ ናቸው። ነገር ግን ቅድም እንደተናገርኩት የቤተ መቅደሱ ተቋም የሚባሉ እንቅስቃሴ እያደረጉ ለምሳሌ ነዋያተ ቅዱሳትን አዘጋጅተው ጨርሰዋል። ቀይ ጊደር ወይም የሚባል ለመስዋዕት የሚሆን የሌዊ ዘር የሚባሉ ካህናትን ስልጠና ላይ ናቸው። አንድ ችግር ግን ተፈጥሯል። ይህ ቤተ መቅደስ የሚሰራው ሰሎሞን አስቀድሞ የሞሪያ ተራራ የሚባል ሞሪያ ተራራ ላይ ወይም አብርሃም ልጁን ያቀረበበት ቤተ መቅደስ ላይ ሰሎሞን ቤተ መቅደሱን ሰራ። ቦታው ተራራው ላይ ማለት ነው። ሰሎሞን ከሰራ በኋላ ፈረሰ ብለን ነበረ። እዚያ ቦታ ላይ አሁን በዓለም ከሚታወቁት ታላላቅ መስጊዶች መካከል አላቅሳ የሚባለው በዶም ኦፍ ሮክ ነው የሚባል ታላቁ የእስልምና መስጊድ ያለው እዛ ነው እና እዚያ ቦታ እንሰራዋለን ሲሉ ችግር ይፈጠራል።
እስራኤል ከሙስሊም ሀገራት ጋራ ጦርነት ውስጥ ትገባለች። ስለዚህ እንዲህ አይነት ስጋቶች አሉ። በክርስትና አይን ደግሞ ይህ ሶስተኛው ቤተ መቅደስ ወይም እስራኤል ይሰሩታል ተብሎ የሚታወቀው ቤተ መቅደስ በክርስትና አይን ሲታይ የዘመኑ ፍጻሜ ነው። ቅዱስ ጳውሎስ ለተሰሎንቄ ምዕመናን እንደተናገረው የዘመኑ ፍጻሜ ምልክት እንደሆነ ይናገራሉ ማለት ነው። ስለ ቤተ መቅደስ ይህንን ካል በነገራችን ላይ በትንቢተ ሕዝቅኤል ምዕራፍ 40 ጀምሮ እስከ 48 አንድ የቤተ መቅደስ ንድፍ ተቀምጧል። ሕዝቅኤል ያየው በስደት ሀገር ባቢሎን ከወረደ በኋላ ያየው ታላቅ ቤተ መቅደስ አለ። ይህ ቤተ መቅደስ ከመጀመሪያውም ከሁለተኛውም ቤተ መቅደስ የተለየ ነው። ስኩዌር ነው። ከቤተ መቅደሱ ታላቅ ውሃ ይወጣል፣ የሙት ባህርን ሄዶ ይፈውሰዋል ይላል። በወንዙ ዳር ደግሞ ለበሽታ የሚፈውሱ እጽዋት ይበቅላሉ ተብሏል። ይህ ያልተተረጎመ ወይም መተርጎም ያለበት ቤተ መቅደስ ነው። የቤተ ክርስቲያን ምሳሌ፣ የመንግስተ ሰማይ ምሳሌ ተብሎ ተተርጉሟል በሊቃውንት ማለት ነው። እንዲህ አይነት ቤተ መቅደስ አለ። የመጨረሻው ቤተ መቅደስ የሰማያዊ ቤተ መቅደስ ነው። በተለይ በራእይ ምዕራፍ 21 እና ምዕራፍ 22 ላይ ስለ ቤተ መቅደስ በሰማይ ስላለው ቤተ መቅደስ ታቦት እንዳየ እስራ ወአርባዕቱ ካህናተ ሰማያት ኪሩቤል የሚሸከሙት ታላቅ መንበር እንዳየ ይናገራል። እና ቤተ መቅደስን በቅደም ተከተል ስናየው ከሙሴ በፊት የነበረ መሰዊያ ነበረ። በሙሴ ጊዜ ደብተራ ኦሪት ነበረች። ከዛ ቀጥሎ የሰሎሞን ቤተ መቅደስ አለ። ከዛ የዘሩባቤል ቤተ መቅደስ፣ ከዛ ሄሮድስ ያደሰው ቤተ መቅደስ የሚባል አለ። አሁን ደግሞ እስራኤል ይገነቡታል ተብሎ የሚታሰበው ቤተ መቅደስ አለ። ሕዝቅኤል በራእዩ ያየው ቤተ መቅደስ አለ። በሰማይ ያለ ቤተ መቅደስ ደግሞ አለ። ይህ ሁሉ በመጽሐፍ ቅዱስ የምናየው ቤተ መቅደስ ነው። የዚህ ሁሉ ቤተ መቅደስ ፍጻሜው ግን በክርስትና ሃይማኖት ቤተክርስቲያን ነች። ሌላው ከዚህ ጋር በተያያዘ ስለ ምኩራብ ምኩራብ እና ቤተ መቅደስ አንዳንድ ጊዜ መጽሐፍ ቅዱስ ምኩራብን ቤተ መቅደስ፣ ቤተ መቅደስን ምኩራብ ብሎ ተገልጦ ይታያል። ነገር ግን የምኩራብ አመሰራረትን ስናይ ቤተ መቅደሱ ከፈረሰ እስራኤላውያን ወደ ፋርስ ባቢሎን በስደት ከሄዱ በኋላ እንዲህ ብለው ያስቡ ነበር። እስራኤላውያን ሃይማኖት ስላላቸው እግዚአብሔርን ስለሚያመልኩ እንዳያመልኩ መስዋዕት የሚሰውበት መሰዊያ ቦታ የለም። ይህ ባይኖር እንኳ ብለው ባህላቸውን፣ ትምህርታቸውን፣ ጸሎታቸውን የሚያካሂዱበት በየቦታው አስቀድሞ በየቤታቸው ያደርጉ ነበር። እንደዚህ አይነት ጸሎት ይጸልዩ ነበረ፣ ትምህርት ይማማሩ ነበረ፣ ባህላቸው ለልጆቻቸው ያስተላልፉ ነበረ። በኋላ ግን በየሰፈራቸው የጋራ የሆነ የማህበር ቤት አይነት ነገር፣ መሰብሰቢያ አዳራሽ አይነት ነገር መመስረት ጀመሩ። ከዛ በኋላ እያደገ ሲሄድ በተለይ በሮማ እና በግሪክ አገዛዝ ዘመን አይሁዳውያን በየቦታው ሲበተሉ ምኩራብም በየቦታው መስራት ተጀመረ ማለት ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ በመጣ ወቅት በዚህ ምድር ላይ በተመላለሰ ወቅት ብዙ የምኩራብ ክፍሎች በገሊላ አካባቢ ያሉ፣ ኢየሩሳሌም አካባቢ ያሉ ምኩራባት ውስጥ እየገባ ታምራትን ያደርግ ነበረ፣ ትምህርት ያስተምር ነበረ። ትንቢት በኢሳይያስ በተለይ በዚህ በሉቃስ ወንጌል ምዕራፍ 4 ላይ የምናየው በኢሳይያስ ላይ የተጻፈው ስለርሱ የተነገረውን ትንቢት ዛሬ በጆሮአችሁ ደረሰ እያለ ይነግራቸው ነበር። ምን ለማለት ነው? አይሁዳውያን በሄዱበት አካባቢ ሁሉ እንዲህ አይነት ምኩራብ ያዘጋጁ ነበር እና ምኩራብ በተለይ በእዝራ ዘመን እዝራ የሙሴ ሕግ እንዲነበብ ይናገር ስለነበረ ያስተምር ስለነበረ የሙሴን ሕግ ለመተርጎም ለመማር ምኩራባት በየቦታው ተዘጋጅተዋል ማለት ነው። ስርዓት አላቸው። ቅድም ባልኩት የሉቃስ ወንጌል ላይ ምኩራብ ውስጥ የሚገባ ሰው ይሰበሰባሉ። ማንበብ የሚችለው ሰው ተነስቶ ቆሞ ያነባል። ካነበበ በኋላ ደግሞ ይቀመጣል። ከዛ መጻሕፍት ይብራራሉ የተነበበው። ከዛ ስለ ባህላቸው ስለ ታሪካቸው ይወያያሉ ማለት ነው። ስለዚህ ምኩራብ የቃል እግዚአብሔር የሚመሩበት፣ ጸሎት የሚጸልዩበት፣ ባህላቸውን የሚያስተላልፉበት ክፍል ነው። ከዚህ ጋር በተገናኘ ቤተክርስቲያናችን ጌታችን መድኃኒታችን ኢየሱስ ክርስቶስ ወደ ምኩራብ ገብቶ ያስተማረበትን እና
ታምራት ያደረገበትን አንዳንዶቹን በምኩራብ ነው የፈወሳቸው። የአንዳንዶቹ እንደውም የምኩራብ አለቃ የሆኑ እነ ኢያኢሮስ የሚባሉ ሰዎችን ልጆቻቸውን ፈውሷቸዋል። የምኩራብ አለቆች ነበሩ። ስለዚህ በሁለት ከፍለን ነው ቤተ መቅደስ የሚባል አለ፣ ምኩራብ የሚባል አለ። ቤተ መቅደስ ውስጥ መስዋዕት ይሰዋል፣ ምኩራብ ውስጥ መስዋዕት አይሰዋል። ቤተ መቅደስ ውስጥ የሌዊ ልጆች ብቻ ነው ለአገልግሎት የሚገቡ ወይም የአሮን ልጆች ናቸው የሚገቡት። ቤተ መቅደስ የአሮን ልጆች የሌዊ ልጆች ሌዋውያን ናቸው። ደብተራ ድንኳኑን ደብተራው ወይም ድንኳኑን ሲሸከሙ ሲነቅሉ ሲተክሉ የነበሩ ናቸው። የአሮን ልጆች ግን ለአገልግሎት ይገባሉ። ምኩራብ ውስጥ ግን ግዴታ የአሮን ልጅ መሆን አይጠበቅባቸው ለመግባት ለመጸለይ ማለት ነው። እና ከዚህ ጋር በተገናኘ ቤተክርስቲያናችን በዚህ በዐቢይ ጾም በሶስተኛው ጊዜ ጌታችን መድኃኒታችን ኢየሱስ ክርስቶስ ምኩራብ ገብቶ እንዳስተማረና ታምራት እንዳደረገ በተለየ ሁኔታ ደግሞ ወደ ቤተ መቅደሱ ሄዶ ትክክለኛ ያልሆነ አሰራር በተለይ ይሄ ንግድ ይካሄድበት የነበረውን ቦታ ቤተ መቅደሱን ያነጻበትን ዕለት ምክንያት በማድረግ ይህንን ሰንበት ምኩራብ ብላ ታከብራለች ማለት ነው። እና ከዚህ ጋር በተገናኘ ጌታችን በዚህ ዕለት ወይም መታሰቢያው ነው ይሄ ወደ ቤተ መቅደስ ሄደ። ወረከበ በምኩራብ አልህምተ ወአባግዓ ወአርጋበ ለይሰይጡ ወይሳየጡ የሚሸጡ የሚለውጡ ላሞች፣ በጎች፣ ነጋዴዎች ተሰብስበው ያገኛቸዋል ማለት ነው። እና ከሄደ በኋላ ወገብረ መቅሰፍተ ጥብጣቤ ዘሐብል ነው የሚለው ጅራፍ አዘጋጀ። ወሰደደ ኩሎ አልህምተ ወአባግዓ ወአርጋብ ወዘረወ ወርቆሙ ወርቃቸውን በተነባቸው ወገፍተአ ማዕዳቲሆሙ ወመናብርቲሆሙ መደርደሪያቸውን ገለበጠባቸው። ርግብ ሻጮችን ሁሉ አሰስሉ እምዝየ ከዚህ አስወግዱ። ቤቴሰ ቤተ ጸሎት ይሰመይ ቤቴ የጸሎት ቤት ነው። አንተ ሙሰረሰይክምዎ ባተፈያት ወሰረቅት እናንተ ግን የሌቦችና የወንበዴዎች ቤት አደረጋችሁት ብሎ ቤተ መቅደሱ ለምን አገልግሎት ይውል እንደነበረ ወይም መዋል ያለበት መሆኑን የተናገረበት ዕለት ነው ማለት ነው። በዮሐንስ ወንጌል ምዕራፍ 2 ላይ ቁጥር 12 ጀምሮ 13 ጀምሮ ከገባ በኋላ ይህንን ሲያደርግ ደቀ መዛሙርት አንድ ነገር ትዝ አላቸው። በመዝሙር የተጻፈው ማለት ነው። እስመ ቅንዓተ ቤትከ በልዐኒ የቤት ቅናት አቃጠለኝ ያለው ተፈጸመ ብለው አሰቡ። አይሁዳውያን ግን ክርስቶስን የጠየቁት ጥያቄ ነበረ። በምን ስልጣን ይህን ታደርጋለህ አሉት። እርሱም የመለሰላቸው ነገር ነበረ። ይህንን ቤተ መቅደስ አፍርሶት በሶስተኛው ቀን ምልክት አሳየን ሲሉት በሶስተኛው ቀን አነሳዋለሁ አላቸው። እርሱ ይህን ይላቸው የነበረ ስለ ሰውነቱ ነው ይላል መጽሐፉ። እነርሱ ግን 46 ዓመት ጀምሮ የተሰራው ቤተ መቅደስ ይላል። ስለዚህ ቤተ መቅደስ ወደ ክርስቶስ ሥጋ አደገ ማለት ነው። አፍርሱት ይል የነበረ የራሱን ሰውነት ነው ቤተ መቅደስ የሚባለው። አሁን በዛኛው ቤተ መቅደስ እንስሳት ይሰዋል። በአሁኑ በአዲስ ኪዳን ቤተ መቅደስ ግን የክርስቶስ ሥጋ ይፈተታል፣ ደሙ ይቀዳል፣ ምዕመናን ይከብራሉ፣ ከእግዚአብሔር ጋራ ይዋሃዳሉ ማለት ነው። እንዲህ አይነት ልዩነቶች አሉ። በአጠቃላይ በዚህ ሳምንት ለራሳችን መውሰድ የሚገባን ነገር ቤተ መቅደስ ሲባል ህንፃ ቤተ መቅደሱ ብቻ አለመሆኑ የቅዱስ ጳውሎስ እንደነገረን የምዕመናን ሰውነት ቤተ መቅደስ እንደሚባል ቤተ መቅደስ የተለየ አገልግሎት እንዳለው ወይም ምኩራብ ይኸውም የጸሎት ቤት እንደሆነ የትምህርት ቤት እንደሆነ የእግዚአብሔርን ቃል በአግባቡ የምንማርበትና የምንለወጥበት ቦታ እንደሆነ ይነግረናል። ስለዚህ በቤተ መቅደሱ በዚህ ሳምንት መማር ያለብን መደረግ የሌለባቸው ነገሮች አሉ። ጌታችን የነገረን የጸሎት ቤት ነው። ስለዚህ ንግድ አይፈቀድም። ከመጠን በላይ የሆነ ስጋዊ ፍላጎት፣ ከመጠን ከአቅም በላይ የሆነ የእርስ በርስ ሽኩቻ፣ አለመስማማት ቤተ መቅደሱን እንደ ተራ ተቋም የመቁጠር ነገሮች አሉ። አሁን የምናየው ማለት ነው። ቤተ መቅደሱን ማክበር እንዳለብን፣ ቤተ መቅደሱን መንከባከብ እንዳለብን፣ ለቤተ መቅደሱ የተለየ ትኩረት
መስጠት እንዳለብን ማወቅ ያለብን ነው። ቤተ መቅደሱን ምክንያት በማድረግ ንግዶችን አሁን የሚታዩ መስተካከል ያለባቸው አሉ። ቤተ መቅደሱ ውስጥ ጨረታ አለ፣ ገንዘብ ማሰባሰብ፣ እነዚህ ሁሉ ከክርስቶስም ካስተማረን ሊቃውንት ሐዋርያትም ከነገሩንና ካሳዩን ውጪ የሚከናወኑ ስለሆኑ በዚህ ሳምንት የቤተ መቅደስ ክብርና ሰው ደግሞ እኔም የእግዚአብሔር ማደሪያ ቤተ መቅደስ ነኝ ብሎ ሰውነቱን ከኃጢአት ከርኩሰት ጌታ ከቤተ መቅደሱ ላይ የማይመለከታቸውን እንስሳትና የንግድ ድርድሮችን እንዳፈረሰ ከራሳችን ሰውነት ደግሞ በጾም በጸሎት ፍትወታት እኩያትና ኃጣውን ማስወገድ እንዳለብን ንጹህ መስዋዕት ቅዱስ ጳውሎስ አንድ የተናገረው ነገር አለ። በዚህ በሮሜ ምዕራፍ 12 ላይ ወንድሞቼ ሆይ ሰውነታችሁን ቅዱስ የሆነ መስዋዕት አድርጋችሁ ለእግዚአብሔር ታቀርቡ ዘንድ በእግዚአብሔር ራይ እለምናችኋለሁ ይላል። እግዚአብሔር ጌታ መድኃኒታችን ኢየሱስ ክርስቶስ ቤተ መቅደሱን ከንግድ ነፃ እንዳደረገው የኛንም ሰውነት ከኃጢአት ንግድ ንጹህ ማድረግ እንደሚገባን የኛን ቤተ መቅደስ ሰውነታችንን ለእግዚአብሔር መስዋዕት አድርገን ማቅረብ እንደሚገባን የምንማርበት ሳምንት ነው። ስለነበረን ሰዓት እና ጊዜ የአምላካችን ስም የተመሰገነ ይሁን። ወስብሐት ለእግዚአብሔር።